ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እመቤቴና እናቴ ድንግል ማርያም ሆይ የሰይጣን ውጊያ፣ የአጋንንቱ ፈላጻ፣ የክፉ ሰዎች አንደበት የስም ማጥፋት ዘመቻ በርትቶብኛልና ጸልይልኝ። ድንግል ሆይ ደክሞኛልና አበርቺኝ። ይህንን ጸሎት በማህበራዊ ሚዲያ ያጋራው ፓስተር ዶክተር ወዳጄነህ መሐረነ ነው። የኑር ተወዳጆች እንደምን ቆያችሁን? በያላችሁበት ሁሉ ሰላም ተመኘን። ይህንን ያነሳንላችሁ አስከትለን አንድ ሐሳብ ወደ እናንተ ልናደርስ ነው። ይህም ለዶክተር ወዳጄነህ ሊቀ ጳጳሱ ያስተላለፉትን ጥሪ በስፋት እንመለከታለን። ተጨማሪ መረጃዎችንና ቪዲዮዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩም። እኔ አስራቴን የምሰጠው አስራት ይሰጥ የለም ከሚገኘው ላይ ፕሮቴስታንት አይደል መባለው። አስራቴን የምሰጠው ለአክሱም ጽዮን ቤተክርስቲያን እስከዚች ቀን ድረስ ዛሬ ጠዋት ሰጥቼ ነው የመጣሁት። አካውንት ያላችሁ ምንም ነገር ላገኝ ከማገኛው ላይ አስራቴን፣ መባዬን፣ ቁርባን የምሰጠው ለአክሱም ጽዮን ቤተክርስቲያን ነው። አክሱም ላለችው ጽዮን ቤተክርስቲያን ቅድስት ማርያምን እመቤታችን ማለት ችግር የለውም እመቤታችን እንበላት። እንኳን እንግሊዟ ንግሥት ኩዊን ኤልዛቤት አወር ሌዲ ትባላለች። ስለዚህ ቅድስት ማርያምን እመቤታችንን በላት። እሷ ደግሞ ከኢየሱስ ውጭ ሌላ ልጅ የላትም። በድንግልና ወልዳ በድንግልና ነው የጨረሰችው በዘመኗ። ፐርፔቹዋል ቨርጂኒቲ ያላት ብዬ ተናገርኩኝ። እኔ እንዲሁ መናገሬ ነው፣ ዕውቀት ማካፈሌ ነው። ከዛ ተዋህዶ ኦርቶዶክስ ቤተ ክርስቲያን እኮ ኢየሱስን ታውቃለች፣ ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ። ሜጀር የሚባሉትን አበይት በዓላቶቿን 9ኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው፣ 7ቱም ብዬ ተናገርኩ። እኔ በየዋህነት ዕውቀት ማካፈሌ ነው። ከዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው፣ አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎዳም ብዬ ተናገርኩኝ። የእርግማን መዓት ወረደብኝ። ሳየው ግን ሲመስለኝ የሚወረወርብኝን እያንዳንዱን ድንጋይ፣ የስድብ ድንጋይና የእርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። በሰደቡኝ ቁጥር ስባረክ፣ በረገሙኝ ቁጥር ስባረክ፣ በተረገምኩ ቁጥር ስባረክ፣ ተባርኬ አሁን እንደው አያቋርጥ እርግማን ብያለሁኝ። ዘማሪት ሶፊያ ሽባባው ስለ ልጆቹ አባት ዶክተር ወዳጄነህ መሐረነ በአንድ ወቅት እንዲህ ስትል ገልጻ ነበረም። በአንዳንድ ሚዲያዎች ላይ የልጆች አባት የማነቃቂያ ፕሮግራም የጀመረው ለገንዘብ ብሎ እንደሆነ ስሰማ ከልቤ ነው የሳቅሁት ስትል ትናገራለች። ለሱም ደውዬ እንኳን እንዲህ ለመባል አበቃ አልኩት። ምክንያቱም እሱ ለገንዘብ ፍጹም ደንታ የሌለው፣ ገንዘብ ለማግኘት ምንም አይነት ጥረት የማያደርግና ቢዝነስ ፍጹም የማይገባው፣ ዕውቀትን አብልጦ የሚወድ ዘመኑን ሁሉ በማንበብ ያሳለፈ ሰው ነውና ስትል ስለ ቀደመው ባሏ ትመሰክራለች። መወቀስ ከነበረበት እንዴት ልጆች እያሉ ስለ ገንዘብ በዚህ ልክ ግዴለሽ ትሆናለህ ተብሎ ነበር መወቀስ የነበረበት ስትልም ትናገራለች። ዕድሜ ዘመኑን ሁሉ በሄደበት ቦታ ዓመታትን አቃጥሎና ሰውቶም ያከማቸውን ዕውቀት በነፃ ለሰው ሁሉ ያስተምራል። ለወላጆችና ለልጆች ያለምንም ክፍያ በነፃ የማማከር አገልግሎትም ይሰጣል። ይህንን ሲያደርግ ቢሮ ጠርቶ ነው። ነገር ግን የቢሮ ወጪ ማንና እንዴት እንደሚሸፈንለት የዘውትር ጥያቄ ነው ስትል ትናገራለች። ምክንያቱም ክፍያም አይጠይቅም ወይንም ወጪውን እንኳን የሚሸፍንበትን ሲስተምም አልዘረጋም። የረጅም ጊዜ ህልሙ ያወቀውን ዕውቀት ማስተማር ነበረም። ፍጹም የገንዘብ ሰው አይደለም። ይህንንም ከልክ ያለፈም ይሉኝታ እሱንና ቤተሰቡን ይሄው የማይገባ ዋጋ አስከፍሎት ኖሯል ስትል ትናገራለች። ለዚህም ነው በተቃራኒው ሲወቀስ በጣም ያሳቀኝ ያዘንኩትም ስትል ትናገራለች። ንጉሥ ዳዊት በመጽሐፍ ቅዱስ እጅግ ተወዳጅ ሰው ሲሆን በእግዚአብሔር ዘንድም እንደ ልብ የሚሆንልኝ የተባለ ሰው ነው። ንጉሥ ዳዊት በትዳር ሕይወቱ የሚነቀፍባቸው ነገሮች በመኖራቸው ትውልዱ ከሱ መማር ያለበትን ሳይማር አልቀረም። እንደውም ያ በትዳር ሕይወቱ ዘግናኝና ለምሳሌነት የማይበቃ ታሪክ ያለው የዛው ሰው የዳዊት ዝማሬዎች እስከዛሬ ድረስ ከትውልድ ትውልድ እየተሸጋገሩ ይዘምራሉ። እኛም አዲስ ዝማሬ ያወጣን ብለን የምናስደምጣቸው ዝማሬዎችም ዳዊት አስቀድሞ የዘመራቸውን ትንሽ ኤዲት አድርገን እየዘመረን ነው ስትል ሶፊያ ሽባባው ትናገራለች። ዳዊት በእግዚአብሔር የተወደደና የተከበረ ነበር። እግዚአብሔር የሰውን ሕይወት
በአንድ ወይም በሁለት ስህተቶች ብቻ አይመዝንምና ስትል ታክላለች። በእኔ እምነት ዶክተር ወዳጄነህ በእርግጥ ለትውልድ ሊሰጥ የሚገባው ብዙ እውቀት አለው። ይህ ስል ግን ሊሳሳት አይችልም እያልኩም አይደለም። ሲሳሳት በሚመጥን መልኩም እየታረመ ማስተማሩን መቀጠል አለበት ብዬ አምናለሁ። በዘመኑ ብዙ ተቃውሞና ትችትን ታግሶም እስከዛሬ በይቅርታና በቀና ልብ ሰዎችን ሁሉ የሚመለከት ገራገር ሰው ነው ስትል ትመሰክርለታለች። ከዚህ ዕድሜው በኋላ አርፍ ብሎ ህልሙን እንዲኖር እንፍቀድለት እንጂ አንድን ጎረምሳ እንደምንተች እርሱን በሆነ ባልሆነ መተቸትና ማብጠልጠል ፈጽሞ ሊቆምና ሊበቃ ይገባል ባይነኝ ስትል ትናገራለች። ለልጆቹ መልካም አባት ነው። ለትውልዱም የሚያስተምራቸው ብዙ መልካም እውቀቶች እንዳሉት እርግጥ ነው ያስተምር። ምክንያቱም ህልሙ ይሄ ነው፣ ይህንን ለመስራት ተፈጥሯልና ከዚህ ውጪ መስራትም ሆነ መሆንም አይችልምና ህልሙንም እንዲኖር እናመቻችለት እንጂ እንቅፋት አንሁንበት ስትል ሶፊያ ሽባባው ስለ ቀድሞ ባለቤቷ ተናግራለች። ይህ በእንዲህ እንዳለ ግን ሶፊያ ዶክተር ወዳጄነህ እውቀቱን ለትውልድ ያካፍል ዘንድ ምቹ ሁኔታን ፍጠሩለት ባለችው መሰረት ለዚህም ይመስላል ሊቀ ጳጳሱ ይህንን እውቀቱን በተሞረደና በቀናች ሃይማኖት ስር ሆኖ እንዲያስተምርና እንዲማር ምቹ የእውቀትና የጥበብ ቤት ወደሆነችው ወደ ቅድስቲቱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የጠሩት። ይሄ ዶክተር ወዳጄነህን ታውቁታላችሁ። ለምን የሚሰብከው ኦርቶዶክስ ነው? ለምንድን ነው ወደዚህ የማይመጣው? በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። የሚሰብከው ስለ ታቦተ ጽዮን ነው። ስለ ቅዱስ ጊዮርጊስ ነው የሚሰብከው። ስለ ቅድስት አርሴማ ነው የሚሰብከው። መምጣቱ አይቀርም። ቶሎ መምጣት እኮ ነው። ቶሎ መምጣት ያስፈልጋል። የምታገኙ ሰው ንገሩ። ጥሪ አድርጓል። የአርባ ምንጩ ሊቀ ጳጳስ በሉና ንገሩልኝ። 9 የክርስቶስን በዓላት ሲዘረዝር አንብባችሁታል እኮ ታውቁታል። የምታውቁትን በጎ ነገር እንወስዳለን እኛ። ሰባኪና ንብ አንድ ነው። በጎ ነገር ነው የተናገረው። 9 የክርስቶስ በዓላት በዝርዝር አስቀምጦታል። ያው 9 ተሳቱ በዓላት የጌታን 9ኙን በዓላት አብረው ያለች ቤተልሔም ደግሞ ጋዜጠኛዋንም አይታችኋታል። የሚገርም ነው። እኛ ስበኩልን አላልናቸው፣ ስለ ኦርቶዶክስ ንገሩልን አላልናቸው። እግዚአብሔር ጠላት አስነስቶ እኮ ስለ ራሱ መንግስት ያሰብካል። ምን አለች ደግሞ እሷ? የፕሮቴስታንት ሰባኪዎች ኦርቶዶክሶችን ይቅርታ ሊጠይቁ ይገባል አለች እኮ። እውነት ነው ይሄ። ይቅርታ ሊጠይቁ ይገባል። ኦርቶዶክሶች በስላሴ ያምናሉ። የኛ ሃይማኖት አለች በስድብ ላይ የተመሰረተ ነው። ኦርቶዶክስን የሚያጥላላ ሌላ ጋም ሰብኬዋለሁ። ይሄን ነገር እውነቱን ነው የምንነጋገረው። እነዚህ ሰዎች ይመጣሉ ብዬ ተስፋ አደርጋለሁ። ዝም ብሎ እኮ ሰው አይናገርም። ከመሬት ተነስቶ እዚህ ውስጥ እርሾ ሳይኖረው አይናገርም። አዎ ኦርቶዶክሶችን እየሰደብን ነው የመጣ ነው። እያጥላላን ድንግል ማርያምን ቅዱሳኑን እያጥላላን ነው የመጣው የኛ ሃይማኖት አለች። እውነት ነው። ስድብ ነው። እውነት ነው። እና የፍየል ቁርጥ ከተማ ውስጥ የሚበሉ የኛ ሰባኪያን ጥሬ የሚቆረጥሙ ገዳም ያሉትን መነኮሳት መንቀፍ አይችሉም ማለት እኮ እውነት ነው። አሁን እነሱ ልሰብካቸው አይደለም ነው በእውነቱ እግዚአብሔር ያናገራቸውን ለመናገር ነው። የፕሮቴስታንት ወዳጅ ለመባልም ኦርቶዶክሳውያንን አልሳደብም። ጎበዝ መንፈሳዊ ጠንካራ ለመባልም ኦርቶዶክሳውያንን አላቃልልም። ወጥቼ ፕሮቴስታንት እንዲያደንቀኝና እንዲወደኝ ብዬም የኦርቶዶክስን ቤተ እምነት አላጥላላም። ይህን ምልበት ምክንያት አለኝ። የኦርቶዶክስን ቤተክርስቲያን አከብራለሁ። ይሄ የማይስማማው ሰው ካለ ልረዳችሁ አልችልም። በጣም ነው ማከብረው። መጽሐፍ ቅዱስን ለመጀመሪያ ጊዜ አሳትማ ለትውልዱ ያበረከተችን ቤተክርስቲያን አለማክበር አልችልም፣ አለመውደድ አልችልም።
ክርስትናን ለመጀመሪያ ጊዜ ወደ ምድሪቱ አክብራ አስገብታ ያቆየችልን ቤተክርስቲያን አለማክበር ነውር ነው። ሁለተኛው ነገር ደግሞ ማጥመድ የምፈልጋቸው አካላት አሉ። አሰማችሁት? ባለፈው ሜሎስ ሲናገር ሆዲ አባውን እኮ ብቅል ያወጣው አንገቴ ላይ ክር ማስረው ታርጌት ግሩፕ አለኝ ማጥመዷቸው ሰዎች አሉ። አንገት ላይ ክር ሲያዩ ኦርቶዶክስ መስያቸው የሚያዳምጡኛሉ። በግልጽ እኮ ነው የሚናገሩት። ስለዚህ ክር በማሰር ብቻ ኦርቶዶክስነት መገለጫ አለ። እነሱ እኮ ነጠላ እያስለበሱ ነው እኮ አሰግድ ጋር የሚሄዱት ሰዎች ተመልከቷቸው። ቃላዋሪ ፕሮግራም ላይ የሚሳተፉ ልጆች ተመልከቷቸው፣ ሴቱንም ወንዱንም። ሴቶችም ነጠላ ለብሰው እንደውም አንዳንድ የአበሻ ቀሚስ ለብሰው የኦርቶዶክስ ቤተክርስቲያን እስኪመስሉ ድረስ አንገታቸው ላይ ክር አለ። በጣም ጥቂቶቹ ናቸው ክር የበጠሱት። አንገታቸው ላይ ክር አለ። ለምንድን አሰግድ ነዛ የሚላቸው? የቃላዋሪ መስራች አሰግድ ሳሌ ተወግዟል በቅዱስ ሲኖዶስ። አንገታችሁ ላይ ክር እንዳትበጥሱ። ለምን? ታርጌት ግሩፕ አለ ኦርቶዶክስ እና እዛ ብትሉት አንገት ላይ ክር ከሌለ ይህ ጴንጤን ብሎ አይሰማም፣ አይመጣም። አንተ ጋር እንዲመጣልን አንገት ላይ ክር ሰረው ግድ የለም። ከዛ የኦርቶዶክስ አንገቱ ላይ ክር አለ ለምንድን ነው የጠራኝ ስቲሊያቸው ብሎ ይመጣላ። ታርጌት ግሩፕ አንተ ነህ እና እንቅልፍ ላይ በመሆናችን በጣም ያሳዝናል። በእውነት ዘመኑ አሏጀ ነው። በተልእኮ ሰው እንደዚህ እየሰራ ማለት ነው አሉ። በየከተሞች ነው ያላቸው። ዲላ አላቸው፣ ጅጅጋ አላቸው፣ አዲስ አበባ አላቸው፣ መቀሌ አላቸው፣ ሐዋሳ አላቸው፣ ባህር ዳር አላቸው፣ ደብረ ብርሃን አላቸው። ቃላዋሪ ፕሮግራሞች በየአዳራሹ ይሰበስባሉ። የሚመለምሉት ኬት ነው? ከሰንበት ትምህርት ቤት፣ ከጽዋ ማህበራት። አንገታቸው ላይ ክር አስረው ናዚ ተሳተፍ፣ ናዚ ታደም ይሉታል። አይታችኋል? የቃላዋዲ ፕሮግራም የሚያከናውኑ ሰዎች እስቲ ባነራቸውን ተመልከቱ። ነጠላ የለበሱ ሰዎች ነው ያደረጉት። ባነራውን ተመልከቱ በደንብ። ነጠላ የለበሱ ሰዎች ጉባኤ ሲካተሉ የሚያሳይ ፎቶ ነው ያደረጉት። እያጠመዱ ነው ያሉት። አንገታቸው ላይ ክር አስረው አንተ ጋር የመጡት አንተን አጥምደው እዛ ጎራ ውስጥ የምንፍቅና ግዳዩ ስለመጣሉ እዛ የማረጃ አለ የኑፋቄ እዛ ውስጥ ሊከቱ ነው። ማስተማሩ መዋጀት ማለት ይሄ ነው። ከአሁኑ መታወቅ አለበት። አሁን እዚህ ላይ በደንብ አድርጋችሁ አድምጡ። ኢየሱስ ጌታ ነው በሉ ሲባሉ አንዳንድ ክርስቲያኖች ማርያም አማላጅ ናት ይላሉ። የዋህ ክርስቲያኖች ማለት ነው። ኢየሱስ ጌታ ነው በሉ ሲባሉ ማርያም አማላጅ ናት። በስመ አብ ማለት ከሌለብህ ማለት ነው። በእርግጥ እንዳልኳችሁ ኢየሱስ ጌታ ነው ብላችሁ የምትመሰክሩት እነሱ በሉ ስላሏችሁ አይደለም። እኔ አንድ ጴንጤ ተነስቶ አንድ ጴንጤ ጎረምሳ መጡ ኢየሱስ ጌታ ነው በል ቢለኝ እኔን ነው አንድ ጴንጤ ኢየሱስ ጌታ ነው የሚያስብለው? አያስብለን። እናውቀዋለን፣ እንረዳዋለን። የትኛውን ጴንጤ ክርስቲያንን የትኛውን ጴንጤ ኢየሱስ ጌታ ነው የሚያስብለን እሱ አይደለም። ኢየሱስ ጌታ ነው የሚለው በልባችን ያለው እምነታችን ነው። ኦኬ አይደለ? የጌታችንን ስም የምንጠራው እምነታችን ሆኖ ህይወታችን ሆኖልን። ስለዛ አንድ ጴንጤ ስላለን አንጠራም። አዎ፣ ስለዛ መጥራት ከሌለብህ አፍን ዘግተህ ውጣ እንጂ ኢየሱስ ጌታ ነው በል ስትባል ማርያም አማላጅ ናት ምንድን ነው? እስቲ አሁን ምንድን ነው ማለት ጥቅም አለው እንደዛ ማለት? ወይስ አንተ ኢየሱስ ጌታ ነው በል እኔ ደግሞ ማርያም አማላጅ ናት እላለሁ፣ እናንተ ኢየሱስ አላችሁ እኛ ማርያም አለች አይነት ነው ወይስ ምንድን ነው? እና አትፎክሩ። እኔ ቀደምም ቴሌግራም ላይ ጽፌ ነበረ። ጴንጤዎችም እንደዚህ እያላችሁ የምትመልሱ ክርስቲያኖችም አትፎክሩ። ይህ ፉከራ ነው የሚባለው እና እሱን እረፉና በቃ ማለት ከሌለባችሁ እንዳልኳችሁም እኔ ጴንጤ በል ብሎኝ አይደለም፣ ጴንጤ በል ስላለኝ አይደለም የምልህ። የሆነ የቪዲዮ ፍጆታም አይደለም የኢየሱስን ጌትነት መመስከር። ስለዛ እሱን ባይዘ ሬስትሪክሽን የሚያሳየው አጠፋ መሰለኛል። እስቲ አንዴ ይቅርታ አለ ውስጥ ተቀምጦ እሺ፣ ፊት ለፊት ላይ ያሳየኝ አይደለም። ምንድነው ቀስቱን ስትጫኑት ይሆም እና ቀስታላ ወደዚህ እሱን ስትጫኑ አለ። ግን አትሊስት ፊት ለፊት ላይ ግን አላየሁም።
እና ምንድነው ሰው ጴንጤ ስላላችሁ ላትሉ ትችላላችሁ። ግን እናንተ አጸፋውን ስትመልሱ ግን ማርያም አማላጅ ናት፣ ማርያም አማላጅ ናት። አዎ አማላጅ ናት። ግን ለዚህኛው ከዚህኛው ጥያቄ ጋር ምን አገናኘው? ስለዚህ እንደዚህ አይነት የብሽሽቅ የሚመስል ነገር ውስጥ አትሉ። እመቤታችን አማላጅ ናት፣ ግን ጴንጤን ማብሸቂያ ግን አይደለችም። እሺ ጋይስ፣ እመቤታችን አማላጅ ናት፣ ግን ጴንጤን ማብሸቂያ ግን አይደለችም። እስላሞች ጋር ሄዳችሁ ኢየሱስ ጌታ ነው ኢየሱስ ጌታ ነው ምናምን እንድትሉ አይደለም። ማለት ዝም ብሎ እነሱን ለማብሸቂያ ነው፣ በፍጹም። አዎ ኢየሱስ ጌታ ነው፣ ለእኛስ አንድ ጌታ አለን ተብሎ የተነገረለት ጌታ ነው። ግን እስላሞችን ማብሸቂያ አይደለም። ኦኬ፣ የኢየሱስ ጌትነት እስላሞችን ማብሸቂያ አይደለም። የእመቤታችን አማላጅነትም ጴንጤዎችን ማብሸቂያ አይደለም። መጠቀም ባለብን ሁኔታ ብቻ ነው መጠቀም ያለብን። ስለዚህ ከእንደነዚህ አይነት ብሽሽቆች ውስጥ መውጣት አለብን። አንዳንድ ሰው ደግሞ ኢየሱስ ጌታ ነው ሲባል ኢየሱስ ጌታ አይደለም የጌቶች ጌታ ነው ይላል። ኧረ ኢየሱስ ጌታ አይደለም የጌቶች ጌታ ነው። እኔ ኢየሱስ የጌቶች ጌታ ነው ትክክል፣ መጽሐፍ ቅዱስም ይላል ኢየሱስ ክርስቶስን የጌቶች ጌታ ብሎ ገልጾታል። ኢየሱስን መጽሐፍ የጌቶች ጌታ ብሎ ገልጾታል። ግን ጌታም ነው። ኢየሱስ ጌታ ሳይሆን ካልክ በትልቁ ኤክስ፣ በቃ በትልቁ ኤክስ ክርስትናን የማይወክል ንግግር ነው። ኢየሱስ ጌታ አይደለም የሚባል ንግግር የለም፣ አይቻልም፣ እንደዚህ አይባልም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ እርሱ ጌታ እንደሆነ በልብህ ብታምን በአፍም ብትመሰክር ትጸድቃለህ ትድናለህ እያለ። ስለዚህ የክርስቶስ ጌትነት በቃ ግልጽ ነው። ለእኛስ ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን እያለ እናንተ ጌታና መምህር ትሉኛላችሁ እንዲሁ ነኝ እና መልካም ትላላችሁ እያለ ጌታ አይደለም የጌቶች ጌታ ነው ያከበርከው መስሎ አንተ አታከብሮም። ባይዚ ኢየሱስን እኛ አይደለም የምናከብረው እኮ ክብር የምንጨምርለት እኮ አይደለንም። በቃ መጽሐፍ ቅዱስ ጌታ ነው ካላ በቃ አለቀ። ምንም እኮ እንዲህ ዝም ብሎ እንትን ማለት እኮ አያስፈልግም። ስለዛ ጌታችን ኢየሱስ የጌቶች ጌታ ነው፣ ግን ጌታም ነው። በቃ አለቀ። እሺ የጌቶች ጌታ ነው፣ ግን ምንም ነው፣ በቃ ጌታ ነው። ስለዛ እሱን በጣም ልናስተውል ይገባል። አንዳንድ ጊዜ የምንናገራቸው ነገሮች ላይ በጣም ጥንቃቄ ያስፈልጋቸዋል ብዬ አንድ ሰው ተውት እስኪ ይህንን ደግሞ ብል ይቅርና እና ሁሌም ቢሆን እንትን ማድረግ አለብን። እሱ በጣም ማሰብ አለብን። አንዳንድ ሰው በጣም በቃ ልዩነታችን እመቤታችን ላይ ምናምን አይነት ነገር ብቻ አድርጎ ስለሚስል ብዙ ሰው በቃ እዛ ላይ ብቻ ፎከስ አድርጎ እንትን የማለት ነገር አለና ነው። እንደዛ አይደለም። እና ኤኒዌይስ እኔ አንዳንድ የምንናገራቸውን ነገሮች መጠንቀቅ አለብን፣ ሌሎች ሰዎችን እንዳያስቱ። ሰዎች ቤተክርስቲያንን ሲያዩት በእኛ በኩል ነው እንግዲህ የሚያዩት። እኛን እያዩ እኮ ነው ቤተክርስቲያን እንዲህ ናት እንዲህ አይደለችም የሚሉት እኮ እኛን ሲያዩ አይደለ? ስለዚህ ቤተክርስቲያንም እንዳናሰድብ፣ ቤተክርስቲያንም የማታስተምሩን እንደምታስተምር እንዳናስመስልባት። እሺ ጋይስ፣ ሰዎች ቤተክርስቲያን ለካ እንዲህ ናት እንዳይሉብን በጣም መጠንቀቅ አለብን፣ በጣም መጠንቀቅ አለብን። እና እንደዛ ነው። እንደዛ እንበል እናንተ ሰዎች። እሺ ፕሮቴስታንት የማልሆንበት ምክንያት ምንድን ነው? ፕሮቴስታንት የማልሆንበት ምክንያት ከዚህ ቀደም በጣም በተደጋጋሚ ነግሬያቸዋለሁ እና ዛሬም ግን እነግራቸዋለሁ ማለት አስረግጬ። የማልሆንባቸው በጣም በርካታ ምክንያቶች አሉ። ግን ሰሞኑን አንድ እየተነሱ ያሉ ነገሮች አሉ። ሚስጥራት ላይ በድጋሚ ወደ ክህደቱ ጉድጓድ እየወደቀ ያለ የሚዲያው ፕሮቴስታንቲዝም ትላለህ። እዚህ ሚዲያ ላይ ያለው ፕሮቴስታንት ከሆነ ጊዜያት ወደዚህ ሚስጥራትን በቃ እናምናለን ማለት ጀምሮ ነበረ። ማለት ጥምቀት ላይ ድህነት ነው ብለን እናምናለን። ቅዱስ ቁርባንም እንደው የጌታ ስጋና ደም ነው
እንደዚህ አይነት ነገር በቃ እንቀበላለን አይነት የሚመስል ነገርን ማለት እየጀመሩ ነገር ነበር እና አሁን ግን ማለት በፊት ላይ ይክዱት የነበረው ማለት ነው። አሁን እንደዚህ ነገር መቀበል ጀምሮ ነገር ነበር። አሁን ደግሞ ሰናያቸው ይሄ ሚስጥራትን ወደ መካዱ ጉድጓድ ሲወድቁ እያዩ ነው።